አርምሞ ወይም ጽሞና በእንግሊዝኛው ሜዲቴሽን እና ማይንድፉልነስ የምንላቸው ልምምዶች ውስጣዊ ሰላምን ለመጨመር የስሜትን የተለያዩ አይነት ወደ ላይም ወደ ታች የሚዋዥቁ ውስጣዊ ውቅያኖሳችንን ለማረጋጋት የሚጠቅሙን የልምምድ አይነቶች ናቸው። እንግዲህ በአርምሞ ሜዲቴሽን ሴንተር 7 አይነት የአርምሞ ክህሎቶችን ወይም ቴክኒኮችን ይሰለጥናሉ። እንግዲህ እስካሁን የነበሩን ወደ 11 ባች ተማሪዎች ህይወታቸው ላይ ተጨባጭ የሚባል ለብዙ ጊዜያት ሲያስቸግሯቸው የነበሩትን ባህሪዎች የመግራት ህይወታቸውን ዓላማ የማስመር በደንብ ወደ ፈጣሪያቸው መቃረብ ከዛም ባሻገር ደግሞ ማህበረሰባዊም ኢኮኖሚያዊም ህይወታቸው ላይ ያዩቸው የተለያዩ አይነት ለውጦች አሉ። እንግዲህ አርምሞን ስልጠና ማዕከል ስንመሰረት ዋና ዓላማችን ጤናማ ሰላማዊ የሆነ ግለሰቦችን ማፍራት ነው። እንግዲህ እንደ ሀገር ብዙ የሚረብሹን ብዙ የሚያስቸግሩን ብዙ ማንኮራባቸው የተፈጠሩ ሂደቶች አሉ። እነዛ ደግሞ ስነልቦናችን ላይ ስብዕናችን ላይ ማንነታችን ላይ አእምሯዊ ጤናችን ላይ የሚፈጥሩት ብዙ አይነት እክል ጉዳት አለ። ከዛም ባሻገር እንደ ሀገር እንደ ቤተሰብ በልጅነትን በነበረን ያስተዳደግ ሁኔታ የሚፈጠሩ የተለያዩ ጠባሳዎች ሊኖሩ ይችላሉ። እንግዲህ እነዛን ጠባሳዎች በተለያየ መልኩ ሳናቃቸው ከኋላ ተቀምጠው ህይወታችን ላይ የሚፈጥሩት ተጽዕኖ አለ ማለት ነው። የህይወት መንገዳችን ላይ፣ ትዳራችን ላይ፣ ስራችን ላይ፣ የቤተሰብ ህይወት ላይ፣ ከፈጣሪ ጋር ያለን መንፈሳዊ ግንኙነት ላይ፣ አካላዊ ጤናም ላይ የሚፈጥሩት ብዙ ጉዳቶች አሉ። እነዚህን ጉዳቶች እንግዲህ ለማከም ከዛም አልፎ ደግሞ ከመዳን ባሻገር ለማደግ የሚመከረው አንዱ ዓለም አቀፍ ደረጃ እውቅናን ተቀባይነትን በሳይንሳዊ መንገድም እርግጠኛ በሆነ ደረጃ ኤቪደንስ ቤዝድ የሆነው ልምምድ ማይንድፉልነስ ይባላል። ማይንድፉልነስ ብዙ ሰው ማይንድፉልነስ ሲባል እንግዲህ ሜዲቴሽን ብቻ የሚመስለው አለ። ሜዲቴሽን አንዱ ትልቁ የማይንድፉልነስ ወይም የአርምሞ ልምምድ ይሁን እንጂ ከዛ ውጭ ብዙ አክቲቪቲዎች እንደምታዩት እዚህ የአርምሞ ሴንተር ላይ የሚተገበሩ የተለያዩ አክቲቪቲዎች፣ ፕራክቲሶች፣ ልምምዶች አሉ። እንግዲህ በፊዚካል ፎርምም በሳውንድ ሂሊንግ ፎርምም በሜዲቴሽን ፎርምም በአርት ፎርምም የሚሰሩ ብዙ አክቲቪቲዎች አሉ ማለት ነው። እንግዲህ ለአርምሞ ሴታፕ በደንብ ተዋቅሮ ተደራጅቶ ተዘጋጅቶ ይሄንን ነው የሚሰራው። እኛ በጣም እድለኞች ነን ብለን ነው የምናምነው። ምክንያቱም በዚህ ሴንተር በዚህ ማዕከል እጅግ በርካታ ሰዎች ጠቀሜታ እያገኙ እንደሆነ በየባቹ የሚደርሱን አዎንታዊ አስተያየቶች፣ ምስጋናዎች ለኛ እንደ ነዳጅ ናቸው ማለት ነው ወደፊት እንድንቀጥል። እንግዲህ ከ7ቱ ካልኳቸው የአርምሞ ቴክኒኮች አንዱ የሪላክሴሽን ወይም ተዝናኖታዊ የአርምሞ ልምምድ አለ። ይህ እንግዲህ በስራ በተለያየ ኑሮ ሩጫ በተለያየ የልጅነት ውስጣዎች ጉዳቶች የተወጠሩ የተጎዱ የተረበሹ ውስጣዊ ዓለሞችን ማረጋጋትና ዘና ለቀቅ ያለ ላላ ፈታ ረሃ ያለ ማንነትን መገንባት ከዛ ባሻገር በተለይ እንቅልፍ ችግር ላለባቸው ሰዎች የሪላክሴሽን ሜዲቴሽን መልካም እንቅልፍ እንግዲህ የተኛ ሁሉ ጥሩ እንቅልፍ ተኛ አይባልም። ረጅም ሰዓት መተኛት ኳሊቲ ስሊፕን አሹር አያደርግም። ስለዚህ እነዚህ ሪላክሴሽን ሜዲቴሽኖች ከእንቅልፍ በፊት የሚሰሩ አንዳንዴም በጣም ስትረስ ሲበዛ ህይወታችን ላይ ከስራም ጋር ከተለያየ ምክንያት ስትረስ፣ ውጥረት፣ ጫና ሲበዛ የሚጠቅም የሜዲቴሽን ልምምድ ቀላሉ የምንለው የሜዲቴሽን ልምምድ ነው እንግዲህ ሪላክሴሽን ሜዲቴሽን። ከዛ ባሻገር እንግዲህ የኛ ቲፒካል ሃልማርክ የሆነው ወይም መለያችን የሆነውን የማይንድፉልነስ ሜዲቴሽን በተለያየ ቴክኒኮች እንግዲህ ብዙዎቹ የሚታወቁ አሉ እንደነ ቦዲ ስካን ምናምን፣ ግን እኛ ጋር ከዛ ባሻገር ሌሎችም ሰፊ የማይንድፉልነስ የአርምሞ ልምምዶችን እናሰራለን። ያ ልምምድ እንግዲህ ህይወታችን ላይ በተለይ ትኩረት ማጣት ለሚያስቸግረን ሰዎች፣
ሀሳባችን ለሚሰራረቅ ለሚበተን ሰዎች፣ የሆነ ነገር ላይ ፎከስ አድርጎ መቆየት ለሚከብደን ሰዎች፣ ውስጣችን ለሚረበሽ ከዛም ባሻገር ደግሞ የመርሳት ችግርን ብዙ ጊዜ ለሚያጠቃን ሰዎች አሁን ላይ መገኘትና አሁናዊ ደስታን በዚህ ቅጽበት ተገኝተን አማናዊ የሆነ ህይወትን ለመምራት የሚከብደን ሰዎች ሁሌ የኋላ ትውስታ ረብሻ ላይ ወይም የነገ ተስፋ ምኞት ብቻ ላይ የምናተኩር ሰዎችን የሚያግዝ የማይንድፉልነስ ልምምድ ይባላል ማለት ነው። እንግዲህ የማይንድፉልነስ ልምምድ በአብዛኛው በሳይንሳዊ መንገድ ስናይ በሳይንሳዊ መንገድ ላይ ብዙ ሪሰርች የሚሰራው የማይንድፉልነስ ሜዲቴሽን ቴክኒኮች ላይ ነው። እንግዲህ ብዙ ሳይካትሪስቶች፣ ዓለም አቀፍ የስነ አእምሮ ፕሮፌሰሮች በማይንድፉልነስ ፒኤችዲያቸውን ፕሮፌሰርሺፕያቸውን ይሰራሉ። ብዙ ትላልቅ ዩኒቨርሲቲዎች ኢንግላንድ፣ ዩኤስ፣ ካናዳ፣ ስካንዲኔቪያን ሀገሮች ላይ እነ ኮሪያ፣ ሌሎችም እነ ጃፓን ብዙ ሀገራት ላይ እንደ ትልቅ ሴክት ተደርጎ ማይንድፉልነስ ቤዝድ ሪሰርቾች ይሰራሉ። ከዛ ደግሞ ብዙ ግራንት ይሰጣል። ለምንድን ነው የሚያደርጉት? በተለይ ሜንታል ሄልዝ ላይ ቅድም እንዳልኳችሁ ስትረስን ከማከም ባሻገር አእምሮን ወይም የአንጎልን ኒውራል ሰርኪዩት በጣም የማሻሻል የማከም ጠባሳዎችን የመቀነስ ህይወትን የማረጋጋት ልምምድ እንደሆነ ስላዩትና በተለይ ለዲፕሬሽን ድብርት እና ለአንዛይቲ የጭንቀት ህመም ፍቱን አጋዥ መድኃኒት እንደሆነ ስለተረዱ ነው እንግዲህ ብዙ ሚሊዮን ዶላር እየመደቡ ሪሰርች የሚሰሩት እስከ ፕሮፌሰርሺፕ ድረስ በማይንድፉልነስ ቤዝድ ኮግኒቲቭ ቢሄቪራል ቴራፒ እነዚህ ነገሮች ዓለም ላይ የሚተገበሩት ማለት ነው። እንግዲህ እንደ ሀገር ያው ብዙዎቻችሁ የምታውቁት ነገር ነው። ኢትዮጵያ ላይ ስለ ማይንድፉልነስ ብዙ አሉታዊ ነገሮች ይባላሉ፣ በማወቅም ባለማወቅም። ስለ ሜዲቴሽን ደግሞ ከዛ የባሱ አሉታዊ ነገሮች ይባላሉ። እንግዲህ እኛ ከሳይንስም ከህይወታችንም በተግባር ካየነው ከዛ ባሻገር ደግሞ ተማሪዎቻችን ሰልጣኞቻችን ላይ የምናየውን ውጤት ተመርኩዘን ከሳይንስ ኤቪደንስ ባሻገር እኛ በዓለማዊ ህይወት ላይ በገሃዱ ዓለም ላይ ያየነው ነገር ስለሆነ ማንም ምንም ቢል አርምሞን እንቀጥላለን። እዚህ የመጣ ሰው እንግዲህ በትክክል ተጠቅሞ ከነበረበት ውስጣዊ ማዕበል ወደ ተረጋጋ የህይወት ፍሰት እያለፈ ስለሆነ ለኛ ያበቂ ማስረጃ ነው። ዓለም አቀፍ ላይ ያለው ነገር ባይኖር እንኳን ማለት ነው። እና ከዛ ባሻገር ማይንድፉልነስ እንግዲህ ለስራ፣ ለቤተሰብ፣ ለሌላ ህይወት ብቻ ሳይሆን መንፈሳዊ ህይወታችንም ላይ በጸሎት ጊዜ በፈጣሪ ጋር ብናደርገው ግንኙነት ሁሉ ሙሉ ትኩረት ለማድረግ ያግዛል ማለት ነው። ሙሉ ትኩረት ያልተደረገበት ጸሎት እንደ ጸሎት ስለማይቆጠር ልባችን ብዙ ነገር እያሰበ አእምሯችን በየቦታው እየተበተነ ፈጣሪ ጋር መገናኘት እንግዲህ ለእናንተ ተዋለኝ ጥያቄ። ከዛ ውጭ እንግዲህ ሌሎች የሜዲቴሽን ቴክኒኮች አሉ። አንዱ የአፎርሜሽን የሜዲቴሽን ቴክኒክ አለ። አፎርሜሽን የሜዲቴሽን ቴክኒክ ከሞላ ጎደል ብዙሃኑ የሚያውቀው ኢትዮጵያ ላይ እንግዲህ ሞቲቬሽን በጣም ረጅም ርቀት የሄደ ጉዳይ ነው። ግን ይሄ የሜዲቴሽን ፎርም ኦፍ ሞቲቬሽን ወይም ሜታ ሞቲቬሽን የምንለው ልምምድ ውስጣዊ የተቀበሩ ራሳችን ላይ ያሉ አሉታዊ ወይም ደስ የማይሉ ምልከታዎችን ከልጅነት ጀምሮ በወጣትነት ከዛም በኋላ በሚከሰቱ የተለያየ ችግሮች ራሳችን ላይ የያዝናቸውን የተሳሳቱ የሰልፍ ኢሜጆች ወይም የራስ ምስሎችን መቀየር ላይ ነው። እኔ እድለቢስ ነኝ፣ ማረባ ነኝ፣ አቅም የለኝም፣ አልችልም፣ ሁሉ ነገር ለኔ ተሰውሯል፣ ተጋርዶብኛል፣ አልችልም፣ አይገባኝም የሚሉ ብዙ ቪዎች አሉ እንደ ሀገር የምናገኛቸው ስልጠናም ላይና እነዛን ደግሞ ለመቀየር በምክር ብዙ ሰው በምክር ሰው የሚቀየር ይመስለዋል። ግን ምክር ብዙ ጊዜ ሰው አይቀየርም። ምክንያቱም አእምሯችን ያሰራሩ የተለየ ስለሆነ ቀጥታ ከሚሰማው ነገር ባሻገር ከኋላ የተገነባውን ፕሮግራም ኒውራል ማፕ ኒውራል ሰርኪት ወይም የአእምሮ ህዋሳት ድርን ካልበጣጠስን በቀር ያንን ለመቀየር ምክር ነጥሮ ነው የሚመለሰው ማለት ነው። ያንን ለመቀየር ሰብኮንሽስ ስቴት ላይ ሆነን ምንሰራቸው የአፈርማቲቭ የቪዥዋላይዜሽን የተለያየ አይነት ፕሮግራሚንግ ስራዎች አሉ። እነዚህ በተለይ በልጅነት ያለ ምርጫችን የተወቀሩብንን ውስጣችን ላይ የተሰገሰጉብንን አሉታዊ እይታዎችና ምልከታዎች ስለ ራሳችንም ስለ ፈጣሪም ስለ ዓለምም ስለ ሁሉም ነገር
የተለያዩ አሉታዊ ነገሮች ይዘውናልና እነዛ ነገር ለማስተካከል የምንሄድበት የሜዲቴሽን ልምምዶች አሉ ማለት ነው። ከዛ ውጪ ጎን ለጎን የተለያየ ፎከስ ሜዲቴሽኖች ይሰራሉ። ስለ ፍቅር እንሰራለን፣ ስለ ሰላም እንሰራለን፣ ውስጣችን ላይ ስላለው መረጋጋት የምንሰራቸው የሜዲቴሽን አይነቶች አሉ። አድቫንስድ ሲሆን ደግሞ እንግዲህ የትራንስደንታል ሜዲቴሽን ወይም የነፍስ ምጥቀት የምንለው የሜዲቴሽን ቴክኒኮች ይሰጣሉ ማለት ነው። እነዚህ እኛነታችንን፣ ሃይማኖቶቻችንን፣ ባህላችንን ቱባ የሆነው ማንነታችንን ባከበረ የምዕራባውያንን ነገር ኮፒ ፔስት አድርጎ እንደመጣ የመውረስ አይነት ነገር ሳይሆን አርምሞዊ የሆነ የነፍስ ምጥቀት ትሬኒንጎችን፣ ማንትራዎችን፣ ሜዲቴሽኖችን እንሰራለን። አርምሞ ላይ አብዛኞቹ በጣም የሚጠቀሙበት በጣም እስካሁን ኤክስፔሪየንስ አድርጌ ማላውቀው ማንነቴን ኤክስፔሪየንስ አደረግኩ የሚሉበት የሜዲቴሽን አይነት ነው ማለት ነው ይሄ። ከዛ ውጭ ደግሞ የቻክራ ልምምዶችም አሉ። እንግዲህ ቻክራም አድቫንስድ ክላስ ላይ ነው ብዙ ጊዜ በደንብ የምንሄድበት። ግን እነዚህ 7ቱን የሰብ ምሰሶች፣ መሰረቶች፣ ችካሎች የምናይበት እያንዳንዱ ቻክራ ሌቭል ላይ ያሉ ብሎኬጆችን የምናጸዳበት ቢያንስ አዌር የምንሆንበት ልምምዶች አሉ። እንግዲህ ለዚህ የምንጠቀማቸው ብዙ አይነት ቴክኒኮች፣ ብዙ አይነት ስኪሎች አሉ። እንግዲህ ይሄም አርምሞ ላይ የምናደርጋቸው ልምምዶች ናቸው ማለት ነው። እንግዲህ ሜዲቴሽንን ብዙ ጊዜ እንደሚባለው ሜዲቴሽን የሚኖር ነገር ነው፣ የሚሰራ ነገር ነው፣ የሚደረግ ነገር ነው። ብዙ ጊዜ የሚወራ ነገር አይደለም። ሜዲቴሽን በደንብ በትክክለኛው መንገድ የሰራ ሰው ስለ ሜዲቴሽን አሉታዊ ምልከታዎችን ለመቀበል ያዳግተዋል ማለት ነው። ምክንያቱም ራሱ ላይ፣ ውስጡ ላይ፣ ማንነቱ ላይ፣ አእምሮ ላይ፣ ልቦናው ላይ፣ ህሊናው ላይ የሚያገኘው እረፍት፣ የሚያገኘው መልስ፣ የሚያገኘው መነሳሳትና አሃ ሞመንቶች ስላሉት እንግዲህ የቀመሰ ሰው ያንን ነገር ያውቋል ማለት ነው። አንድ ምግብ፣ የሚጣፍጥ ምግብ ከበላን እኛ ስለዛ ምግብ የፈለገ ሰው መጥፎ ነው ብሎ ቢነግረን ለመቀበል ይከብደናል፣ እኛ ቀምሰ ነው ስላየ ነው ማለት ነው። እና ከዚህ አንጻር አርምሞ ጥሩ ስራ እየሰራ ነው ብለን ነው የምናምነው። እኛም ተማሪዎች ላይ የምናየው ፊድባክ ያ ነው። ስለዚህ ይህንን የምትመለከቱ ወደፊት ከሚኖሩት ባቾች ተማሪዎች አንዶቹ እንደምትሆኑ ተስፋ እናደርጋለን። አርምሞ ዓላማው ውስጣዊ ሰላም፣ ውጫዊ እድገት ነው። ይሄ ነው ሞቷችን፣ መመሪያችን፣ ጉዟችን። እናመሰግናለን። ሰላም ቆዩ።